አሁን እነፎይና እንትን የሚያደርጉት ጭቅጭቅ አንዳንድ የብሽሽቅም ይመስላል። ግን ምን አለ መሰለህ ሰው በመሃል ቢኖር እንደው ፌር የሚሉት ሰው በመሃል ቢኖር የተሻለ ውጤት ይመጣ ነበር። እኔ እንደ ሐሳብ ቅዱስ ዮናስ አንተ ብትሆን ለመሰለ ሁሉ ጊዜ ስታዳላለ የምሬ ነበር። ኦኬ አይ ግን የምር ልንገር ዮኒ ነው የኔ የግል ሐሳቤ ነው። ከማናችንም ጋር ከሰው ጋር ትቀራረባለህ። ጓደኞች ሙስሊሞችም እኮ እኔን ስላከበሩኝ ነው። ሃይማኖት የራሱ ሃይማኖት ቢኖር ወንድማችን አውርተሃል እኮ ድልህ ነፃነቱ ላይ ማንም ሰው አይደራደርም። ስለዚህ በዮኒ ማኛ ይስማማል ብዬ አስባለሁ ሁሉም ሰው። ገባ ቀድመውም የመጡት ጃፒሻ እኔ እንትን ስል እኔ ልጅቷ ባለመኖሯ እኔ በመሆኔ የመጡበት ምክንያት ሙስሊሞች ስለሚያከብሩኝ ይመስለኛል እና አቃለሁ ብለው ስለሚያምኑ። አይ ግን በቁም ነገር ካወራን ሲሪየስሊ ቁም ነገር ካወራን ምንድን ነው በስነ ስርዓት እኔ እነሱ በፈቀዱት ታይም እያዝና ልክ መኩም ካለው ጋር ሌሎችም ሙስሊም ወንድሞቼ እዚህ ጋርም ያሉት ምንድን ነው ሰዓት እያዝና አንዱ የሙስሊምን አሁን ሁሱ መጀመሪያ የሙስሊም የሚለውን የአላህን ነገር ይናገርና ከዛ ደግሞ በባይብል በመጽሐፍ ቅዱስ ይሄ ማለት እንደዚህ ነው እያለ ይናገርና ይጨርሳል። እፎይም እንደዛ ያደርጋል። መጀመሪያ የመጽሐፍ ቅዱሱን ከዛ በኋላ የቁርአኑን ይላል። ይደማመጡና እነሱ ካሉት መዝግበው ያለውን አሁን ሁሱ የሚለውን እፎይ መዝግቦ እፎይ ያለውን ሁሱ ይመዘግብና አንተ ቅድም እንደዚህ ብለህ ነበረ እዚህ ጋር ግን እንደዚህ ነው የሚለው ብሎ ዲባንክ በማድረግ እንትን ያደርጋሉ። ከዛ በኋላ መጨረሻ ላይ ሰመራይዝ ያደርጉታል። ይሄ ነው መሆን ያለበት። ተግባባን ባሉት አንጻር። ስለዚህ ያ ሲሆን ምን ይሆናል? ሰውም ይማራል። ያ ካልሆነ ግን ምንም አይነት የሚጨበጥ ነገር ሳይዝ ሰው ተለያይቷል ብዬ ነው የማስበው። እንደ ሀሳብ እኔ ሀሳቤን ልገልጽ ነበር። እንደ ሀሳብ ቅድም እንደተናገር ነው። ምን አልከኝ አብዲሻ? አቤት አንዳንድ ነገሮች እኮ አለ። ምን ነበር መሰለህ አንዴ ክርክር የጀመረ ሰው ወይንም ለክርክሩ የተዘጋጀ ሰው ተዘጋጅቶ መጥቷል። ኡሲ አልተዘጋጀም እያለ ነበር የጂፒ የሚባለው። ኡሲ አዎ አልተዘጋጀም ዮኒ ተዘጋጅቷል ብለን ልንል ጆኒ እኮ ጅምር ላይ ክርክሩ የሆነ ርዕስ ተሰጥቶት እያለ ከርዕሱ ወጥቶ ስለ መሐመድና ስለ ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ስለ እሳቸውና ስለ ሌላ ስለ እግር ስለ ጥፍር ነበረው እኮ እያወራ ነበር። ጅምር ገና ጀሲ ጀምር ራሱ እንደውም ሪከርድ ታረጋለህ አንተም ሪከርዱን እንትን የምንል ይሆናል። ገና ከርዕሰ ጉዳዩ ከጅምሩ ክርክሩ ከመጀመሩ 5 ደቂቃ ውስጥ ነው ከእንትኑ የወጣው ማለት ነው። ማን እንደደነገጣ ማን ድንብርብሩ እንደወጣ ያው 140,000 እስከ 150,000 ሰዎች ምስክር የሚሆኑት ጉዳይ ነው። ይህ አይደለም አንዳችን ለአንዳችን ለማበሻሸቅ ሳይሆን ዮኒ ጋም ስንመጣ ዮኒ ኢቶፎረም የሚባል አንድ ፔጅ አለ ባይዞ እንትን ላይ በጣም እንትን የሚለው ልክ ይናገራልና ዩቲዩብ ላይ ልክ እንደሱ ዮኒ የሁለታቸውንም እዛ ጋር የሁለታቸውን እያቆማ ልክ የሚያደርገውን እናያለን ብዬ እንደ ድሮ ዩቲዩብ አንተ ጋር እየገባው አይደለም ብቻ በዛው ልክ ያለው በዛው ልክ ትንተና እንጠብቃለን ከሁሉም ከማንም ይሁን ነገር ግን ከማናቸውም አልረከንም የሚለው ያስማማንና ከዚህ በኋላ የተሻለ ነገር እንጠብቃለን። የሰለሙት ሰዎችም ክርስቲያን የሆኑ ልጆች ካሉ ፍላጎቱ ነው ሰው ማለት ማመን ይችላል። የሚያምነው ማመን ይችላል። 16 ሰው አመና 25 ሰው አመና ማሳመም ከቻልክ ልክ እንደ አንድ እምነት አስተማሪ ማሳመም መለስ መቻል አለብህ አንተም። ስለዚህ ስለአሁን መበሻሸቅ ባይሆን ጥሩ ነው ብዬ አምናለሁ። እዚህ ጋር ገብተን እሺ እናመሰግናለን አብዲ። እኔ ደግሞ ሐሳቤን አስቀምጣለሁ። አሁን በዚህ በሁለቱ ሰዎች ክርክር ላይ ክርስትናንም እስልምናንም የሚቀበል አንድም ሰው የለም። ዝም ብሎ ድራማ ለመስራት ካልሆነ የሚያስተምር ነገር አላወሩም። ዝም ብሎ መጥቶ ያ ሁሱ የሚባለው ሻሃዳ ያዝ ምናምን ብሎ በቃ አሁን ከአላህ ውጭ አምላክ የለም ብለህ ተቀብለሃል ይላል። እፎይም እንደዛ እና አሁን ፌሮንን ስናወራ ማኛው እነዚህ ሰዎች የሚያስተምር ነገር አልነገሩንም። ለሁለታችንም ተወቃቅሰዋል፣ ተረጋግጠዋል፣ ተሰዳድበዋል፣ ተዘላልፈዋልም።
ስለዚህ በውሲ ኮርቼባታለሁ። የእምነቴ አስተማሪ አትበሳጭ። አይደለም ኮርቼባታለሁ። የእምነቴ አስተማሪ የኡስታዜ ዝም ብለን ሰምተናል እኮ አዳምጥ። አይ እየነገርኩህ ነው። ኮርቼባታለሁ። ለምን እንደኮረውበት ታውቃለህ? ሰብሩ ኩራም አንተ ቤቱ ህግ አለው። ኧረ ሞኩ ንገረው። ምን ጉድ ነው? ከእኔ የመጣው አንዳንድ ጊዜ እኛ አዳመጥን እኮ ረዥም ሰዓት። የእናንተ ወንድም ማን ነው? ሁሱ እዛ ቤቱን ከፍቶ የገዛ የራሱን እምነት ተከታዮች ማሊያ እያስቀየረ እየመጣ ሻሃዳ ለመያዝ ነው እያለ ያፏግራል። ይሄ ደግሞ አግባብ ማፉገራ በዛሬው ነው የሰማሁት ነበር። ዮኒ የራሱን ሰዎች ሻሃዳ ሲያስኩ እያለ የሰማሁት ነበር። እና ይምጡ፣ ማፏገር አይደለም ይምጡ። አንተ ቤት አንተ ራስህ ህግ አውጥተህ በራስህ ቤት ክብር በተሞላበት ይነጋገር። ገባ? እንደሱማ ከሆነ ነው ያሉ ይገባሉ። ገብቷል? በእውነት ሙድ ይዛለሁ። እንደሱማ ከሆነ አንዴ ዝም ብሎ ፉገራ ምን ያደርግልናል? እኔ ራሴ ያሰማለሁ። ዮኒ ጽፌለታለሁ፣ አይመልስልኝም። እንዴት ነው የጆከርን ማን ባንዲራ ራሱ ለጥፎ ይገባል። አቡከር ትመልስለታለህ በውስጥ እነዚህ ምን ይላል መሰለ? እነዚህ ሰዎች ይላል ዮኒ፣ እነዚህ ሰዎች ፎሎ አድርጓቸውና በውስጥ እንትን ስለ እስልምና ያስተምሯቸዋል። መጀመሪያ ምን ይላቸዋል? እስከዛ እናንተ አውሩ እየሰማሁት እንትነን በቃ ክርስቲያንን ብለው ይገቡና ቤቱ ራሳቸው ሙስሊሞች ናቸው። ክርስቲያንን ብለው ይገቡና ሻሃዳ ያስይዛቸዋል። አንተ ያልከው ከዚህ በፊት ታውቀዋለህ ዮኒ፣ መቼስ አልደግምልህ እና እሱን ያስብልና በአማርኛ የተረጉምልሃል። ከአላህ ውጭ አምላክ የለም ብለህ አምናሃል። ከዚህ በኋላ ያለውን ነገር እዚህ ጋር ያሉት ሰዎች ፎሎ አድርጓቸው በውስጥ ያስተምሩሃል ይላል። እሺ ምናምን ሌላ ሰው እንደዛ ፎሎ እንዳያደርጋቸው ማለት ነው። እውነት ሀቅ ካለው እውቀት ያለውን ትምህርት ያስተምር። የጀመሩትም ርዕስ ምንድን ነው? ትክክለኛ አምላክ አላህ ነው ወይስ እግዚአብሔር ነው የሚል ነው። ያንን ነገር ደግሞ እኛ እውቀት ለመጨበጥ ታግለናል። ቁጭ ብለን ከቅድም ጀምሮ ከስራ አቋርጬ የመጣሁት ዮኒ ማኛ ስራ እያለው ነው የጀመርኩት። አንተ ስታወዛግብ እዛ ጋር ማለት ነው ና ወንድ ሆንክ ብትቀር ምናምን ስትል እየሰማሁት ከስራ ዥው ብዬ ወጣሁ። ይሄ ነገር እንዳያመልጠኝ ብዬ የምሬን ነው የምልህ። ቁጭ ብዬ እየተከታተልኩ ነበር ከመጀመሪያ እስከ መጨረሻው። ስለዚህ እንደዚህ አይነት ድራማ ይቅርና እውነት ሀቅ ካለው ማንም ሰው በማስረጃ ያምጣ። ቁርአንን ክፈት፣ መጽሐፍ ቅዱስን ክፈት፣ የትኛውንም አይነት ማስረጃ አምጣ። ቁርአን መች ተጻፈ፣ መጽሐፍ ቅዱስ መች ተጻፈ የሚለውን አምጥተህ ተወያይተህ አሳምን ህዝቡን። ህዝቡ ወደ እውነተኛ መንገድ ይጓዝ። እኔ በዛሬ ትምህርት ልናገር፣ የሚሰልምም ኦርቶዶክስ የሚሆንም የለም። በዛሬ ትምህርት ውሸት ምንም አያደርግም። በዛሬው ትምህርት ማንም የትም አይሄድም። ፈጣሪ የለም ብለው ዛፍ ላይ ነው ሰዎች በዝተዋል። እናቴም ፈጣሪ እንደሌለ ብዙዎቹ እየተቀበሉ ነው። በዛሬ ትምህርት እስልምናን አስቀበልኩ ኦርቶዶክስን አስቀበልኩ የሚል ዋቴ ምንም ውሸት፣ ምንም የሚያስብል ነገር የለም። ውሸት ነው። ስለዚህ ሁለቱም ጋር የሚቀር ነገር አለ። በደንብ አልተጠቀሙበትም ጊዜያቸውን። የሁላ ሰዓትን አቦዛገቡን ወጡ። በቃ ደሳ በደንብ በስርዓት አላውቅም። ያለብን ችግር ተናግረህ ችግርን ብትፈታ ይሻላል ብራዘር። እና ይሄ ነገር አሁን ባየው እኔ እዚህ ጋር አንድ ነገር ልናገር። ይሄው 3700 ሰው ባለበት ከፈለጉ ሁለቱም በየተራ እኔ ጋር መጥተው አኑናኪን እንደሚያመልኩ ፕሩቭ አደርጋለሁ። የባሰ ምን አለ? በቃ ወንድ ከሆኑ የባሰ አለ ሀገርን አትልቀቃል። ሁለቱም ወንድ ከሆኑ በየተራ ይቅጠሙኝ። ሁለቱም ግን አኑናኪን እንደሚያመልኩ ፕሩቭ አደርጋለሁ። ያንተ ይሻለኛል። ማነው ደግሞ አኑናኪ? ሶስተኛው ነው። የእሱ ደግሞ ለየት ያለ ስፔሻል ቤተሰብ
ያው እሱ ይሻለናል፣ ብዙ ያጣላል። እንትን ሳላደንቅ አላልፍም። በጣም ታግለሃል እና ይህ ውይይት እንዲከናወን እንደምንም ብለው ተከናውኗል። ግን በቃ እሱ ነው ትልቁ ነገር። እንቅልፍ አጥቼ ነው እያልክ ነበረ። ያ ምንድነው? አይ እንዳየነው ነው። አይ ምንድነው እኔ ያየሁት ምንም ፖለቲካ የሚሰሩት እዛ ቤት ሄደው አሁን ሁሱ እኔ ነኝ ያሸነፍኩ ብሎ ነው የሚሄደው። እፎይም እኔ ነኝ ያሸነፍኩት ነው የሚሉት። ምንም ጥያቄ የለው። ምንም ጥያቄ የሁሱ ደጋፊ ሁሱን ነው የሚያግዘው። የወንድማችን የእፎይ ደጋፊ ደግሞ እፎይን ነው የሚያግዘው። እኔ ደግሞ ባየሁት እንደ መሃል አክብረውኝ ስለመጡ ባየሁት ነገር ላይ አልቻላችሁ፣ ግልጹን ልናገር አልቻላችሁ። በደንብ በተባለው ነገር ላይ ጠብቃችሁ አልሄዳችሁ። ይሄ ነው የምናገረው። እዛ እዚህ ዝብርቅርቅ ያለ ነገር ነው ያለው እና ማንም እሱ ጋር ያሉት ኦፍኮርስ እሱን ነው የሚያግዙት። ወንድማችን እፎይ ጋር ያለው ደግሞ እፎይን ነው የሚያግዘው። ምን ይሄ ታውቃለህ። ውይይቱ ተጭበርብሯል በሚል አንድ ፕሮግራም ያዝልን ለቀጣይ ሳምንት ቅዳሜ፣ እነሱ ፈቃደኛ ከሆኑ አንተ ማስታወቂያ ስራ ከፈለጋችሁ ብለህ ይምጡ። እንደሱ አደርጋለሁ። ይምጡ፣ እኔ ፈቅድላችኋለሁ በላቸው። ማንም ሰው ከአንተ ጋር ተቃውሞ የሚኖረው አይመስለኝም። ምክንያቱም ጓደኛ ራሱ ቢሆን ለፍትህ ነው የምትቆመው። እሱ ራሱ ተመችቶ አሪፍ ልጅ እና ስለዚህ ያንን ነገር ለምን አታደርግልንም? እስኪ እሞክራለሁ፣ እምችለው እሞክራለሁ። እሺ ካሉ ደስ ይለኛል። ሰዓቱን ያዝልኝ አትያዝልኝ የሚል የለም። ሰዓቱን በደንብ ይዛለሁ። እያያችሁ ነው የማደርገው። ማውራት መከራከር ባለብህ ሰዓት የፈለገ ሰዓት ይቀጥል። ማስቆም ያለብህ ራስህ ነህ እንጂ እኔ አላቆምልህ። ተመልሶልኛል ስትል ይቆምልሃል። ሰዓት አይቆምም። ያ ሰው ሲያወራ ጠይቀው ማብራራት ይችላል፣ ወይ ደግሞ ተመልሶልኛል ጨርሰሃል ብለህ ማዘጋት ትችላለህ። እንደዛ ነው ያለው እንጂ ራሴ እያቆምኩ ራሴ እያያዝኩ የሚባል ነገር የለም። ስለዚህ ችግር ተፈጥሯል። የመጀመሪያ ነው፣ እናስተካክለዋለን። የሚቀጥለው ይስተካከላል። ይሄን አረባለሁ እኔ እጠራለሁ እንዳላችሁኝ እጠራና ሁለተኛ ያንን ነገር አሳውቃለሁ። ዮኒ ትልቁ አሳሳቢው ነገር ደግሞ እንዲህ ሲከራከሩ ጌም እየተጫወተ ቢሆን ብዙ ሰው እንደዛ ሲሉ ነበር። ጌም ማለት ጌም አሁን እሱም ቤቱን ከፍቶ ስለሆነ ጌም እየተጫወቱ ቢያደርጉት እናቴን የብዙ ሰው ጥያቄ እኮ ይሸክሉ እያልክ ነው። በመሸናነፍ አንበሳውን መቼ ያጡት? አሁንም እኮ ቆንጆ አንበሳ በደንብ ተካፍሎ አሁን አንተ ስለ እንትን ታወራለህ። አንተ እንኳን ይኸው ጌም ተጫውተህ ተጫውተህ አሁን በቃ ጥማቱ ሊደፋ ነው አይደል? ሳያየው ብሩ ሳያወጣ ተበላህ ባኛው። አይ እሱ እውነቱ ይወጣል ከነ ብሩ ነው ያጨለመው ነገሮች እና በተጫወተ እኮ በማታው እኮ ነው የወሰዱት። የዛን ሰዓት አንጠብቀው እኮ ነው አብረውት የበሉ ሰዎች ናቸው። ኧረ ይችላሉ ግን ይችላሉ እኮ አይደለም። አንተ ስማ ዮኒ፣ የተፈጠረበትን ችግር እኔ ልንገርህ። አንተ አሁን ጀለስህ ጋር የሆነ ጊዜ በአካውንቱ ትገባለህ አይደል? ኧረ አልገባም በሰው አካውንት። ምን አይነት ጀለስ ነው ደግሞ? አንተ አታረገውም። እነሱ ሞዴሬተር እሰጥሃለሁ ምናምን እንጂ ምን ብዬ ነው ደግሞ አካውንቴን የምሰጠው? አረብ ሀገር ነው ያሉት። ገብቷል። ሊተማመኑ ነበር። ዞሮ ዮኒ ይሄ በህግ የተያዘ ስለሆነ ቁጥሩም ደስ የሚለው ነገር በቁጥር ነው የለወጡት። ቁጥሩ እዚህ ነው። ቻርጃ ላይ ነው የተቀየረው። አይፎን ፕሮ 13 ፕሮ ማክስ መሰለኝ። አረ ፖፖላሪ ምን ይዘግባል መሰለ ከዘር ዛሬ 10,000 ሰው እስልምናን ይቀበላል ተብሎ ይገመታል ይለኛል። እንዴ ፖፖላሪ ቤታዮ ነይ ከዮኒ ጋር ነይ ላስታርቅሽ። የወንዶች ጉዳይ ምንም ችግር የለብህም። እዛው ተጫወቱ። ከአንተ ስትመጣ ስላየዋት እኮ ነው እዚህ ጋር ስትመጣ ልብህ ድንግጥ ይላል። በሰላም በጣም አሪፍ ሰው ነች። ለምን እንደሆነ ታውቃለህ? ያከበርኳት ዮኒ ጃፒ ለምን እንዳከበርኳት ልንገርህ ዮኒ። አንድ የእውነት የሆነች ልጅ እዚህ መታ ሶሎሜ የምትባል በፊት ስለ አማራ ሕዝብ ስትታገል ብር ስታሰባስብ የነበረች ልጅ አለች። ታውቃለህ?
እና ማንም ሰው ዘግቷታል። ቤታየውን ደግሞ ሰድባታለች ልጅቷ የሚገርም እና እዚህ ጋር መታኔ ጋር እንደዚህ ችግር ገጥሞኛል ስትል ልክ አንተም እንደምታደርገው ስለማቅ ነው። እና ልጅቷ እንደዛ ስትል መታኔ ቤት ሰማችና ቤታየው እንዳለች ታውቃለህ፣ እኔ ጋር ሰድባኛለች፣ ግን እኔ ላግዛት ጃፒ ንገራት አለች። የእውነቴን ነው የምልህ እና ሪስፔክት ነው በእውነት ነው እግዚአብሔር ይስጣት። የእናንተም ጸብ እንትን የሚያነሳ እኮ አይደለም። በቃ ትጋጫለህ። በፊት ደግሞ ጀለስ ነበራችሁ፣ ደግሞ መታረቅ ግድ ነው። ይብራ 30 ጊዜ እኔ ሰለቸኝ መታረቅ ከጂጂ ጋር እንኳን ታርቀ ጂጂ እኮ በቃ እድሜዋ ነው። ጂጂ እድሜዋ ነው። ስለዚህ የጂጂ እድሜዋም ስለሄደ የእሷ ችግር የለውም፣ ትረሳለች። ለዛ እና አትረሳም፣ ይቺ ልጅ ናት። ስለዚህ አትረሳም። ስለዚህ ከትልልቆቹ ይሻለኛል። ኤኒዌይስ ወደ ዋናው ጉዳይ ስንመጣ በአሁን ባለው ነገር እኔ ቪዲዮ ሰራለው በዛ ጉዳይ ላይ እርግጠኛ ነኝ። ሁሱም ሆነ እፎይ ያንን ይቀበላሉ። ሰዓትን ይይዛለው፣ በሰዓቱ መሰረት ይነጋገራሉ። ከዛ በኋላ የሚሰልም ይሰልማል፣ ኦርቶዶክስ የሚሆን ኦርቶዶክስ ይሆናል። ይሄ ነው እንግዲህ። ጴንጤዎች አያገባቸውም እዚህ ውስጥ አለባሉ እያዩ ይጨምራሉ። አው ሴቶች ቢያገባቸውም ዮናስን ያስጠመቀችው እህታችን ጴንጤ ማለት ኢዜማ ማለት ነው። አባት ቅንጅት በለው ኢዜማ ነው ለጊዜው ጴንጤና ይቅርታ ኢዜማ ስለሆነ አርድ እኔ አባት። ስለዚህ እንደዛ ኦርቶዶክስ እና ሙስሊም ግን ከዛ በኋላ እኔ በፍቅር እንድንቀጥል ነው የምፈልገው። እኔ በሙስሊም ላይ ከዚህ በኋላ እኔ ምንም አይነት ትችት የለኝም። እኔንም ስለማይነኩኝ ትችት የለኝም። እኔ ከነኩ ነው ችግሩ። ከነኩኝ ያው ታውቃለህ ችግር አለ። ግን ስታወያያቸው ዮኒ ሳወያ እኔ ካልነኩኝ ማንንም አልነካም። አሁን አንተ ቤት ነው የሚሆነው ወይስ አንተም እነሱ ቤት ገብተህ? ኖ እኔ ቤት ነው ሁለቱም የሚሆኑት። ኦኬ ሶስታችሁ ማለት ከዚህ በኋላ ይኸውልህ አንደኛ የሚዲያ ልምድ ገባ። ሰው አውጥቶ አይናገርማ ገባ። እኔ የሚዲያ ልምድ ስማ ልንገርህ ዮኒ፣ ልምድም ያለው እውቀትም ያለው ፌርም የሆነው ዮኒ ነው። ከዚህ በኋላ ውይይት ሲባል ቀጥታ ወደ ዮኒ ማኛ ነው መግባት ያለብህ። ዝም ብለህ ሄደህ አረብ ሀገር ዳኝነት ከፈለክ ጅቦ ዋጋ የለም። አሁንም መዳኘት ያለብህ እዚህ ነው። ነገ ይዘና ጉዳይ ነው። ስለዚህ ይህንን እኔ በፍቅር ነው ሁለቱም ጋር ምንም ልዩነት የለኝም። መጥተው ተናግረው ዛሬ ነው እኔ ፎይን ያገኘሁት። ራሱ አውርተን አናውቅም። እግዚአብሔር በሚያውቀው እኔ ፎይን ላይቭ አውርቼው አላውቅም። ይኸው ገብታችሁ ማየት ይችላል። እኔ በጣም የሚመቸኝ የሚደላኝ ሰው መዝሙር ያሬድ እንደ ታናሽ ወንድሜም ስለማየው ይሆን በትህትናውም ስለሚገዛኝ ይሆን ምን ስለሚገዛኝ አላውቅም። መዝሙር ያሬድ በጣም ይደላኛል። በጣም ቅልል ይለኛል ለማውራት በጣም ግን ሁለቱም ብቻ ሳይሆን እንደው ተጨማሪ ሰው ብታመጣስ ዮናስ? አረ ሩዋንዳ ማለቴ በዛም በዚህም በኩል ማለት ሁለቱ ያሰለች መሆን ያለበት ድቤት ሁለት ሰው ሲሆን ሰዓቱንም አንደኛ ገብቷል፣ ሰዓቱንም ይቆጥባል። ሁለተኛ በአንዱ ሀሳብ ላይ አንዱ መጥቶ አይዘባርቅም። በአንዱ አይሆንም። ምን ሆነ መሰለ አንዴ ታስታውሱ እንደሆነ መዝሙር ያሬድ ሰዓት ያዥ ሆኖ እኔ ቤት ላይ ዋሂድ የሚባል ወንድም፣ ዮሐድ የሚባል ወንድም፣ ቃል የሚባል ፕሮቴስታንት ደግሞ ቃልና ማን ነው የሚባል ደግሞ የሆኑ ሶስት ገቡ። በነሱ በጴንጤዎች ሶስት፣ በኦርቶዶክስ ሶስት ገቡ። በምን ይግባቡ? ከዛ እኔ ትንሽ ጓልኩኝ። በመሃል ዝም ብሎ ሲሽከረከርብኝ መልስ አልኩት። ከዛ እሱ ቤት አንገቡ እሱ ቤት እንዳገቡ ተባሉ። 10 ቦታ ትሽከርከርልኝ። የጠየቀ ጥያቄ እዚህ ጋር እንደዚህ ነው እንደዚህ ብሎ ነው የጠየቀ። ደጋግሞ አለ። ከዚህ በላይ ምን ይበልህ እባክህ መልስለት። ከዛ በዛ ትንሽ ግን ከሁሱ ኢምራን ይሻላል ይላሉ አንዳንድ ሰዎች። ኢምራን ብታረገው ጥሩ። አይ ኢምራን አይችልም። ኢምራንን እኔ ራሱ እንዲያስተካክል ታዝቤዋለሁ። እውነቴን ነው። ኢምራን ፖለቲካ እንጂ
እንደ ሁሱ በስርዓት የሚያወራ የሚያዳምጠው አለ። ያኛውን ለምን አታመጣውም? ጅቦ ያኛው እምራን ፍንዳታ ናት። ነጭ ቀሚስ ሃይደር መጥቶ አንድ እዚህ ስለ ዳስታ ላይ ያወራው አቡ ሃይደር በጣም ጎበዝ ናቸው ታውቃለህ። ስለ ዳስታ ላይ ያወራውን ልጅ ለምን አታመጣውም? እውቀታቸው ሰፊ ነው። እንደምንም እሳቸውን ግን ለማግኘት አትሞክርም? አንድ መጥቶ ያሲን ኑሩ አረ አቡ ሃይደር እሳቸው አቡ ሃይደር የቲክታክ ሰውም አይደለም አቡ ሃይደር አስበዋል። 250 ሺህ ሰው የሚከታተለው ፕሮግራም ላይ አቡ ሃይደር ቢገኝ እኮ ይሄን ሁሉ ሰው ያስተምራል። ለምንድን ነው የቲክታክ ሰው ያልሆነ? ቲክታክ አለ ይሄ ሁሉ ሰው የሚሰበሰብ ያ ትክክል ነህ እኮ የምትለው ፈቃደኛ ቢሆን ግን ደስ ግን አሁን የጀመሩት እነዚህ ሰዎች ስላሉ እርግጠኛ ነኝ እኮ ላይኑን ብናስይዘው የሆነ ነገር አናጣም ስለ የምንማርበት ነገር አናጣም። በደንብ የሆነም ግን ትላልቅ ሰዎችም መስመር ላይ መገኘት አለበት። ቲክቶክን መናቅ የለባቸውም። 100 ምናምን ሺህ ህዝብ እያያቸው አስበዋል። አቡ ሃይደር እንግዲህ መጠየቅ ሙስሊሞች መጠየቅ ነው እሳቸው መጠየቅ ነው መጠየቅ ሙስሊም ወንድምና እህቶች አቡ ሃይደር ያለ ትልቅ ሰው ቢመጣ በደንብ አስከብረን ማለት እንትን ማለት ያለበት የቲክታክ ህዝብ እንደ ሀሳብ እኔ የዮኒ ማኛ ይህን ፕሮግራም ብትይዝልን ሁሉንም ሰው ብታወያይልን ደስተኛ ነኝ። እኔ እንደ አንድ ሀሳብ እኔ ዛሬ ተበሳጭቻለሁ። አልዋሻቸው አረካው በርካታ ሳይሆን ትላልቆቹ እንዲመጡ ትላልቆቹ ከመጡ ሲያወሩም ዋሂድም ጎበዝ ነው። ዋሂድ ጎበዝ ልጅ ነው። የስ ዋሂድም አውቀዋለሁ በደንብ ጎበዝ ልጅ ነው። ዋሂድም ይሄ ሲበስሉ ምናምን ብዙ ሂዶ ጓገጭ አይሉ ሲበስሉ አሁን እነ ፎይ እነ ሁሱ የሚያራምዱት ነገር ዝም ብሎ ሰው ክርስቲያን ሆነ ሰው አይመቻቸው። በዚህች እንኳን ፖለቲካ ነው እንጂ ምንም የተሰራ ነገር የለም። እና ዶክተር ሮዳስን አምጣቸው ከነ ትልልቅ እነዚህ የሙስሊም እንትኖች። ኧረ እንትና በጣም ጎበዝ ነው እንዴ! እንትና ቀላል ሰው አይደለም። እፎይ በጣም ያውቃል እንዴ! እፎይ በጣም ጎበዝ ነው። ኤክስትሪምሊ ጎበዝ ነው። እንደው መቆየቱ ምኑም ደክሞት ምናምን ሆኖ ነው እንጂ ፕላስ ደግሞ በደንብ ስላልያዙት መስመሩን ነው እንጂ መስመሩ ተይዞ ቢሆንማ በጣም ልዩ ነገር ይፈጠራል። አሁን ለጅቦ ፍትህ የምትልለት ምንድን ነው ዮኒ? በዚህ አጋጣሚ እስኪ መልእክት አስተላልፍለት። እኔ በጣም በመጀመሪያ ምንድን ነው በዚች ልጅ አይሆንም ማለት ይችሉ ነበረ። ገብተዋል። እፎይ ደግሞ ጥሪውን ያደረገችው መዋሸት አልችልም ጆኒ ራጋ ናት። እኔ አላቃትም ማንቶን ማለት ከዛ ጆኒ ራጋ ናት ተባለ። እፎይ እዛ ቤት ሄደ ማለት ነው። ገብተዋል። እፎይ በተጠራው መሰረት ሰዓቱን ጠብቆ እንዲያውም ከሰዓቱ ቀድሞ 10 ደቂቃ ቀድሞ ተገኝቷል። ተግባባል። እነሱ ደግሞ ለካ በውስጥ ኢምራን የሚባል ወንድም ለሁለት ነው መግባት ያለብን ምናምን የሚባል ነገር ይዞ መጣ። ከዛ አይሆንም ይሆናል አይሆንም ጓገጭ ብቻ መጣ። ከዛ በኋላ እኔ ገባውና እንደዚህ ካልሆነ እሱ ከሌለ ሲባል ፔጅን ከፈትኩ። 1-2 ሩዋንዳ አረኩት። ዛሬ አልለቃችሁም ተባለ። እሺ ያሉ። በውስጥ ደግሞ ሀነን የምትባል እግዚአብሔር ይስጣት እህት ተደዋወልንና ነገርኳት። እንደዚህ እያሉ ነው ዋሂድ ዋሂድ አለ ኢምራን መግባት አለ። ኖ ኢምራን አትገባም። ቀደምም ብየው ነበር የነሱ ጉዳይ ስለሆነ። ከዛ እንዲያውም ይሄንን ሀሳብ የተቀበለው ሁሱ ነው። ገብተዋል። ሁሱ ነው ይሄን የተቀበለው። ስለዚህ እግዚአብሔር ይስጠው ሁሱ። ኢምራን ተው እኔ ገባለሁ ብሎ ሁሱ መጣ። ደስ አለ። ገባ ሁሱ። በቃ ተው አንተ እኔና እሱ እንነጋገራለን አለ። እሱ መጣ። እግዚአብሔር ይስጠው። እኛ ወረድን፣ እነሱ ገቡና ያው ጀመሩት። ያው በምታዩት መልኩ ድብልቅልቅ የወጣ ነገር አዳመጠ። እፎይ ግን ረጅም ሰዓት ደክሞታል፣ ባትሪ ጨርሷል፣ ሁሉ ነገር አድርጓል። ከዛ በኋላ ነው የመጣው። ሀሳቡ ቢበታተን አልፈርድበትም። አንድ ሀሳብ ላይ እንዳቆይ ያደረጉት በጣም የተዘጋጀበትን ያደረገውን ነገር ማየት ሲቻል ያንን ሳያደርግ በደከመው ሰዓት የተመታ ይመስለኛል። ለሚቀጥለው ታይም ተጠብቆ ቢሆን ጥሩ ነው ብዬ አስባለሁ። ያ ይሄ ነው እንግዲህ ያለው ነገር። ጃክሰን ከእስራኤል
ሚሻ እንዴት ነው? ፒስ ነው። ሰላም ሰላም ብራዘር፣ እንዴት ነው? ሰላም ናችሁ? እንዴት ነህ? አየሁ የዛሬን ውይይት። አዎ አይቼዋለሁ እኮ ተንሰፍስፌ ነው የገባሁት እኮ ከታች አጨናነኩ። ችግር የለም። እስቲ ዘግበኝ አንተ የታዘብከውን ወይም ምን አይነት ነገር ላይ ቢሆን አለ። እፎይ አንድ ሰው በጣም ብዙ ያልተረዳው ክርስቲያኑ ብዙ ህብረተሰብ ያልተረዳው ነገር አለ። እፎይ የሚገርም ስራ ሰርቷል። ያልገባችሁ ነገር አለ፣ በተለይ ክርስቲያን የሆኑት ማለት ነው። ምክንያቱም እስልምናን የሚያውቁት አንድ ነው ብለው ነው ብዙ ክርስቲያን የሚያውቀው እና እፎይ ድምጥማጡ እናጠፋው። አሁን ይህንን ነገር እናንተ በክርስቲያኑ ወገን ብቻ ስለምታዩት ነው። አሁን በጣም ከባድ ውዝግብ ነው የሚፈጠረው በእስልምናው ላይ ማለት ነው። ብዙ ሙስሊሞች እስልምናው አንድ ነው ብለው ነበር የሚያስቡት። ተረዳ እና እፎይ የሚገርም ስራ ነው የሰራው። ብዙ ሰው አልተረዳውም እና ከእንትን ኢምራን እንዳይገባ የሚፈለግ የነበረው በአንደኝነት ደረጃ እኔ የሚመስለኝ የራሴ እይታ ነው። አንደኛ እንትናን ሁሱን መጅሊሱ እውቅና ሰጥቶታል እና የሰጠበት ደግሞ ይሄ ምን መሰለ ሴክት አላቸው ዋሃብያና ምናምን የሚባል ሴክት አላቸው እና ያንን ሴክቱን ነው ገባህ እፎይ መምታት የፈለገ የነበረው። ያንን ህዝቡ እንዲያውቀው ከታች ያለው ምዕመኑ እንዲያውቀው ይፈልግ ነበረ። ያንን በተግባር አድርጎታል እና ብዙ ክርስቲያኑ አልገባውም ነበረ እና ይሄ ነው። እስቲ በምን መልኩ ነው ያንን ያደረገው? እስቲ ንገረኝ፣ በምን መልኩ? አንደኛ ነገር ይኸውልህ ምን አለ መሰለ እነዛ የሚያምኑበት አካል ሰጥተው ነው የሚያምኑት። ለዛ ነው እፎይ በጣም አጥብቆ ሲጠይቅ የነበረው አካል ያጸድቃሉ። ወሃብያ የሚባለው ሴክት አካል ያጸድቃል። እነዚህኞቹ ደግሞ አለልሱና ወልጀማ የሚሉት ደግሞ አካል አያጸድቁ። ተረዳኝ እና ያ ነው ፖይንቱ እዛ ጋር ነበረ እና ብሱ ያልገባው ለዛ ነው ይሄ ነገር ለዛ ነው። አንተ ተረዳኝ አይደለም? አካል እንዳለው አሳምኖ ወጥቷል ብያለሁ። ያ ትክክል ስሰማ ነበር እሱ። ስለዚህ ዋናው ፖይንቱ እያልከኝ ያለው በአካል አያምኑም ነበር አይደለ? ብዙዎቹ አያምኑም። ይኸውልህ አሁን ነው እንዴ ባቱ ታዲያ ከየት መጥቶ ነው አካል የሌለው? ባት እንዳለ ያምናሉ አይደለ እንዴ? ላስረዳህ። ማነው ፎይ ይልል ነበረ ይሻይ። ይኸውልህ ምን አለ መሰለህ አሁን ብዙ ሰው ያልተረዳው ፖይንቶች አሉ እዚህ እንትን ላይ ማለት ነው። በፊት የሚታወቀው እኛ የምናውቀው እስልምናና አሁን ላይ እየመጣለው እስልምና ኢትዮጵያ ውስጥ አይታወቅም። አታውቁትም በብዛት ቲክቶክ ላይ ያለው በጣም ፓወር ያለው እና እንደዚህ ነገሮችን እያራገበ ያለው ሴክት አለ። ያንን ሴክት ህዝቡ እንዲያውቀው ይፈልግ ነበረ። ገባ? ያንን አድርጓል እፎይ ነው የምልህ። በፊት የምታውቁት እስልምና አይደለም ኢትዮጵያ ውስጥ ያለው በብዛት ቲክቶክ ላይ ያንን ህዝቡ እንዲያውቀው ከክርስቲያኑ ጋር ተዋዶና ተፋቅሮ የሚኖረው የነበረውን እስልምና አልነበረም። ገባ? አሁን ሌላ አይነት ሴክት ነበረ። ያንን ሰው እንዲያውቀው ነው ያደረገው። እነዛኞቹ ሙስሊሞች አያውቁም ነበረ። አንድነን ነው የሚሉት። አሁን አንዱ ሙስሊም አስገብተህ ብትጠይቀው ብትለው አንድነን ነው የሚለ። ይሄ ሴክት እንዳለ አያውቅም። ከታች ያለው ምዕመን ማለት ነው የት ቦታ ሂዶ እንደሚሰግድ አያውቀውም። አሁን መስጊዶች ተከፋፍለው ነው ያሉት። ይህንን ማንም የሚያውቅ ሙስሊም የለም እዚህ ውስጥ። ተረዳኸኝ? እና መስጊዶቹ እንደተከፋፈሉ ምናምን የሚያውቅ ሰው የለም። ማን እንደሚያስተዳድረው በብዛት አሁን ውሃብያ የሚባለው እየቀማቸው ነው የበፊቶቹን እስልምና። ውሃብያ ምንድን ነው የሚያደርገው? አሁን ይህንን ብዙ ማብራራት በጊዜ ሂደት ታየዋለህ። ሲወያዩ በደንብ ይገባሃል። እኔ አሁን እዚህ ጋር ማብራራት ስለማልፈልግ ብዙ ወደ ውስጥ መግባት አልፈልግም እና ያ ነው። ተረዳይ? ስለዚህ ቅድም ግን ያለው አካል እኔ አሁን ለምሳሌ አካል ባት የሚባል ነገር ከድሮም አካል ባት ያለው መቼም አካል አለው። ባት ከሌለ አካል የለም። ያው
ያ ነገር ስላለ አካል አለውና የለም የሚለው ነገር ካላቸው ራሳቸው ጠይቀው መረዳት ይችላሉ ብዬ ነው የማስበው። ሌላኞቹ ሙስሊሞች እንደዛ አምኑ በሁሉም ቦታ ይለዋል። እነዚህኛው ደግሞ በአካል ይሰጡታል። ለዛ ነው የአንተ አምላክ ይወርዳል ይሰቀላል አለው ከቅርቢቷ ሰማይ ሌሊት 9 ሰዓት ላይ ይወርዳል ያለው ለዛ ነው። ገባ? ሌሎቹ ደግሞ እንደዚያ ይወርዳል ይሰቀላል ምናምን የሚለውን አያምኑ። ለዛ ነው ያገባው ነገር ለዛ ነው ያልገባው። ኮንፊውዝድ ይሆናል፣ ግን እሱ የሚፈልገውን ፖይንት አግኝቶታል። ለዛ ነው። አንዱ ደግሞ ዮኒ ማይም ደንቆሮ ይሉኛል። ምን አድርጌ ነው እምትልሱኝ? ምን አጥፍቼ ፌር ስለሆንኩኝ ነው? እኔም እኮ እንደ ኦርቶዶክስነቴ ለእፎይ ማሽቃበጥ እችላለሁ። እናንተ ለሱሱ እንደምታሽቃብጡት ማድረግ እችላለሁ። በዛው ይሄ ማሽቃበጥ አይደለም፣ ፋክት ነው የተነገረው። እዚህ ጋር የሚመለከታቸው ሰዎች ስላሉ ይናደዳሉ። ዮኒ የሚናደዱት ሰዎች ማለት ነው ያውቁታል። ይሄንን እዚህ ሁኔታ ውስጥ ያሉ ሰዎች ይናደዳሉ። ይሄን ሲሰሙ አይወዱትም። ይሄን ነገር አስገባ አንዱ እና በደንብ ይንገረኝና እኔም በደንብ ልሂድብህ። እኔ እኮ ዘበደላላ ነኝ እንዴ። እነ ቆስጠንጢኖስ ምናምን ብታገኛቸው በደንብ አድርጎ ያስረዱሃል ነገሮቹን። ኦኬ እነሱን ብታገኛቸው አሪፍ ነው። በደንብ አድርጎ ያስረዱሃል። ጥሩ። አይ እንዲያወሩ አድርጋል። ምን ሆነ መሰለ፣ አይ ቲንክ ነርቨስም ሆነዋል ደክሟቸዋል ምናምንና ያ መሰለኝ ነገሩን ያበላሸው። በተባሉበት ሰዓት ቢመጡና ቢወያዩ ኖሮ ሀሳባቸውም አይበተንም አይደክማቸውም። የሆነ ደግሞ ሰው የሚመራ ቢኖር ኖሮ ነገሩ ይሄኔ ተቋጭቶ ነበር በአሪፍ። ሰላም ብያለሁ አብዱ። ለማንኛውም ሰላም አብዱ። አብዱ ከዚህ ሁላ ሰው አስገብቼ ለማንኛውም እስቲ ሌሎች ቦታ ሄደን የምንሰማውን እንስማ። ቀኑን ሙሉ አደከሙኝ። የስራቸውን ይስጣቸው። ብዙ አረካው። ደስተኛ አይደለሁ። ይመችሽ አባቴ። ይመች ጃክሰን። መልካም ጊዜ ነው አባ መጉሻ። በልማኛው ከቻልን ከአንተ ጋር ከአኑናኪ ጋር እናገናኛቸዋለን። ይፈራሉ። አይመጡም። ማናቸውም። እሺ ሰምታችኋል። አይመጡም። ምን ነገር ከሁላችሁም የተለየ ሁለታችሁ የምታመልኩት አኑናኪ ነው እያለ ነው መኩ። ፋኖ ወንድማችን እንግዲህ ይሄን እንቀበላለን የምትሉ ኑና ከብራዘር መኩ ጋር ዘግቡን። ይሄን የምንለው መኩሻ ይመች ነበር። ኦኬ እሺ እንግዲህ ቤተሰብ በእውነት አልረካሁ። ብዙም እውቀት አልጨበጥኩም። ብዙ ጊዜ የማዳምጥ ሰው ነኝ፣ የምጽፍ ሰው ነኝ። መስመር ቢያስይዙልኝ ደስ ይለኝ ነበር፣ ግን እኔ ቪዲዮ ሰራለሁ። ዛሬ ቪዲዮ ሰራለሁ። ፈቃደኛ ሆነው ደቂቃ ተይዞ እንትኑን ተናግሬ በደንብ ዲፋይን አድርጌ ተናግሬ በዛ ጉዳይ የሚወያዩ ከሆነ ቀነ ቀጠሮ ይያዝና በዛ ቀን ይመጣሉ። ሁለቱም በዛ ጉዳይ ላይ መጀመሪያ የሙስሊሙ ከቁርአን ተነስቶ ይናገራል 15 ደቂቃ። ከዛ ክርስትናው ምን ይላል የሚለውን ያብራራል። እንዲሁም ደግሞ ክርስቲያኑ እፎይ ወንድማችን መጀመሪያ ስለ ክርስትና ያብራራል። ከዛ ስለ እስልምናው ምን ይላል የሚለውን በደንብ ያብራራል። ከዛ በኋላ አንዱ ያለውን አንዱ ዲባንክ በማድረግ ሰዓት ይያዝላቸዋል። እሱን ያወራሉ። ከዛ በኋላ ሁላችንም እናደርጋለን፣ ሀሳቡን እንሰማለን። ያንን ነው የምንፈልገው። የዛሬው ግን እንደ ሀሳብ አልተደሰትኩም።